ወሬ ነው አይደል? አጎቴ ወልተጂ ምን አገባ? የትስ ብትሄድ ምን ቤት ነው? የትም ሄዳችሁ አጎቴ ወደ መጣሁበት እመለሳለሁ። መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም። እሺ አደይ ነይ ሂጅ ልጅ እማዬ ምንም ቢሆን ምንም ቢፈጠር እወድሻለሁ። መውደዴ ነው የቀነሰው። ራሳችሁን ጠብቁ። አንተ ሰው አይሆንም። አንተ ሰው ተመለስ ብያለሁ፣ ነግሬያለሁ። የፈለገችበት ትሄድ። ምን ቤት ነው? ወይስ ምን እሺ ነው ብቻህን የምትወራው ነው ወይስ የሰርጉ ወጪ ያሳስቦ ነው? እንኳን ማገኙ ስፈልግ ነበር። ደህና ነህ? ምን ነው? ምን እሺ? ዳይመንድ አደይ ምን ሆነች? ዳይመንድ ይኸውልህ እስካሁን አልተደዋወልንም እና ደግሞ ስልኳም አይሰራም። በጣም ጨንቆኛል ዳይመንድ። ይሄን ነገር እንዴት ነው ማወቅ የምችለው? በእናትህ እና ታዲያ ስልክ አላነሳችም ብለህ ነው እንደዚህ መንገድ ለመንገድ ብቻ ለምትወራው እንዴ? ገጠር እኮ ነው ያለችው። አዎ ዳይመንድ እንደዛ ነው እንዴ? ምን እሺ ነው ዴቭ? ገጠር እኮ ነው ያለችው። ላይ መቻት ይችላል። ጠብቃት፣ ራሷ ትደውልልሃለች። ዳይመንድ የፈለገ ነገር ቢሆን እናወራለን። ደግሞ ታውቃለች እንደምጨንቅ። ይኸውልህ አደይ አንድ ነገር ሆና ካልሆነ በስተቀር በእኔ ጨክና እንደዚህ አታደርግ። ብርሃን ጋር ለምን አትደውል? ዳይመንድ እሷስ ብትሆን መቼ ታነሳለች ብለህ ነው? ይሄ ከባድ ወይ ካልሆነ በቃ ይላል። ወዴት? ወደ ገጠር ነው። ይሄን ያህል? አዎ ዳይመንድ ይኸውልህ እሷ ካልደወለች ወይ ድምጿን ካልሰማሁ በቃ እኔ ደህና መሆኗን ወይ አለመሆኗን ማረጋገጥ አለብኝ። ካልሆነ ልቤ እየፈራ ለሊ ስነ ስርዓት ይኖርሽ። ለምንድን ነው የምትጭው? ሲጀምር ክፍሌ ምን ትሰራለሽ? አቤት አቤት፣ አንቺ እውነትም አብደሻል። አሁን ክፍሌ ለቀሽልኝ ውጭ። አልወጣም። እንደውም ነይ አንቺ ተነሽ ውጭ። ምን እያደረግሽ ነው? ነይ ውጭ እያልኩሽ እኮ ነው። አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትሽሞነሞኝ? ልቀቂኝ። አታስቸግሪ ብርቄ፣ ዝም ብለሽ ውጭ። ማሚ ከሰማች ሁለታችን ነው የሚያልቀን። ነይ ውጭ። ለሊ አብደሽ አታሳብጂኝ። እኔ ብርቄ ሳልሆን ፍቅር ነኝ። ምን እያደረግሽ ነው አንቺ እብድ? በቃ ይበቃሻል። በቃ ውጭ እያልኩሽ እኮ ውጭ። በቃ ይበቃሻል። ስላበድሽ የምፈራሽ መስሎሽ ነው? አንቺ ቀውስ፣ አሁን ክፍሌ ለቀሽልኝ ውጭ። አንቺ ዘረቢስ፣ አንቺ ልቀቂኝ። አልከበራሽ ራስሽ ነሽ። ማን ነው ዘረቢስ? እኔ ዘረቢስ አይደለሁም። እሺ እገልሻለሁ፣ ዛሬ እገልሻለሁ። ልቀቂኝ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 181ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ የገባችሁ ሰራተኛዋ አደይ ክፍል 181 ቶሎ ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ውድ የቻናሌ ቤተሰቦች ፍቅራችሁ በጣም እየወረደ ነው፣ በጣም ቀንሷል። አሁን ላይ ላይክ እያደረጋችሁ አይደለም፣ ኮመንት ላይ ሀሳባችሁን እየሰጣችሁ አይደለም። ስለዚህ የእናንተ ፍቅር በጣም ያስፈልገኛል። ፍቅራችሁን በላይክ መግለጽ እንዳትረሱ። እናም የቤዛ ተንኮል ይጋለጥ የምትሉ ይህን ቪዲዮ 500 ላይክ ማስገባት እንዳትረሱ። ውድ የቻናሌ ቤተሰቦች እንደማታሳፍሩኝ ተስፋ አድርጋለሁ። እናም ወደ ዛሬው ክፍል ስንመጣ እንግዲህ በክፍል 180 ላይ እንዳያችሁ ከሆነ ሲመስለኝ አሁን ላይ የቤዛ ተንኮል የመጨረሻው ክፍል የደረሰ ይመስለኛል። አሁን ላይ እንግዲህ እንደሚጋለጥ ተስፋ አደርጋለሁ። ለምን ካላችሁ እንግዲህ በክፍል 180 ላይ እንዳያችሁ ከሆነ ዶክተሩ እንግዲህ ስለ ቤዛ አንዳንድ ነገሮችን እየሰማ ነበር። በዛ ላይ ለሊ ከዚህ በፊት የተጠቀመችው መድኃኒት ምን እንደሆነ ለማወቅ ፈልጓል። እናም ቤዛ ነው ሁሉም ነገር ሲጠይቃት እንግዲህ ቤዛ ከዚህ በፊት ለሊ የተጠቀመችው መድኃኒት ይሄ ነው በማለት እንግዲህ ሪፖርቱን አቅርባለት ነበር። እናም ይህን ነገር ካየ በኋላ ዶክተሩም እንግዲህ ስለ ቤዛ አንዳንድ መጥፎ ነገሮችን የሚረዳ ይመስለኛል። እንግዲህ በክፍል 180 ላይ እንዳያችሁ ከሆነ ዶክተሩ ቤዛን ያንን ጥያቄ እየጠየቃት እያለ ነበር ባቡሬ የመጣው። ባቡሬ ሲመጣ እንግዲህ ቤዛም እዛው ነበረች። ቤዛን ሲያይ ወዲያውኑ ነበር ባቡሬ ስሜታዊ የሆነው። ቤዛ እዚህ ምን ትሰራለች የሚል ጥያቄ ነበር ዶክተሩን የጠየቀው። ዶክተሩም እንግዲህ ቤዛ እኔ ጋር ነው የምትሰራው፣ መድኃኒት ክፍል እንደምትሰራ ነበር ለባቡሬ የተናገረው። ባቡሬ ግን በጣም መጠርጠር ነበረበት። ቤዛ መድኃኒት ክፍሏን መስራቷን ካወቀ እንግዲህ ይህ የለሊ ህመም ከቤዛ ጋር እንደተገናኘ እንግዲህ መጠርጠር አለበት ነው የሚለው እንደኔ ሀሳብ ከሆነ። እናም በክፍል 180 ላይ እንዳያችሁት ከሆነ ባቡሬ ተነስቶ ቤዛን ሲያንቃት እንግዲህ ሁሉንም ነገር ያወቀ መስሎኝ ነበር። ነገር ግን ባቡሬ በሳቱ ስሜታዊ በመሆን ነበር እሷን ያነቃት። እንግዲህ የተፈጠረውን ነገር አላወቀም። ይህን ነገር ያወቀለት እንግዲህ የቤዛ መጨረሻ ነው። ባቡሬ እሷን ከመግደል ወደኋላ አይልም። ውድ የቻናሌ ቤተሰቦች እናንተስ ምን ትላላችሁ? አይመስላችሁም? እስቲ የቤዛ ተንኮል ይጋለጥ የምትሉ ኮመንት ላይ እየገባችሁ ሀሳብ አስተያየታችሁ ማስቀመጥ እንዳትረሱ። ባቡሬ ደግሞ ስለ ቤዛ ለዶክተሩ አንዳንድ ነገሮችን ተናግሮ ነበር። ዶክተሩ ቤዛን እንዳያምናት ከዚህ በፊት የቤዛ ሁኔታ ምንም ጥሩ እንዳልሆነ ሲነግረው ነበር። ነገር ግን ዶክተሩ ያለፈው አልፏል በማለት ነበር የወሰደው። ያለፈው አላለፈም። ለምን ካላችሁ ቤዛ አሁንም ከዛ ተንኮልና ሴራ አልወጣችም። አሁንም እነሱን የሚጎዳ ነገር እየሰራች ነው። ስለዚህ ዶክተሩ መንቃት አለበት። ይህን ነገር እንግዲህ መረዳት አለበት። ቤዛ ከነዚህ ሁሉም ሰዎች ጋር ከተተዋወቀች የለሊ ህመም እንግዲህ ዝም ብሎ ህመም አይደለም፣ የሆነ ሰው እጅ አለበት ብሎ መጠርጠር አለበት።
ነገር ግን ዶክተሩ እስካሁን ድረስ አልተጠራጠረም። ነገር ግን ይሄኛውን መድኃኒት እንደወሰደች ሲያውቅ የሚጠራጥራት ይመስለኛል። እናንተ ሳይመስላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በዛ ላይ ባቡሬ ደግሞ ስለ ለሊ በጣም አብስቶ እየተጨነቀ ነው። ለሊ ያለችበት ሁኔታ ባቡሬን በጣም አሳስቦታል። በዛ ላይ አልፎ አልፎ እንግዲህ ስሜታዊ እየሆነ ነው። ለሊ ደግሞ እንግዲህ የቀድሞ ፍቅረኛዋን ስም እየጠራች ባቡሬን በጣም እያበሳጨችው ነው። ቢሆንም ግን ባቡሬ አሁን ላይ ለሊ ያለችበት ሁኔታ ተረድቶ እንግዲህ ቢረዳ ትላለሁ። እሱ ግን አልተረዳትም። ወዲያውኑ ነበር በእሷ ላይ የጮባት። እሷም እንግዲህ እሱን ከማየት ነበር ያለችው። ትክክል ነው፣ እሷም ትክክል ናት፣ እሱም ትክክል ነው ለማለት እንግዲህ አሁን ላይ ጤነኛው ባቡሬ ነው እንጂ ለሊ አይደለች። ስለዚህ ጤነኛ እስከመሆኑ ድረስ እንግዲህ እሷን ሊረዳት ይገባል ባይ ነኝ። እናንተስ ምን ትላላችሁ? ባቡሬ በክፍል 80 ላይ የሰራው ስራ ትክክል ነው ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ ጻፍ አድርጉልኝ። ወደ ፍቅር እናት ስንመጣ ደግሞ እንግዲህ የፍቅር እናት ለሊን እቤቷ ወስዳት ነበር። ፍቅርም እንግዲህ ለሊ ወደ ቤት መምጣቷን አልወደደችም። በዛ ላይ ለሊ ደግሞ የፍቅርን እናት እንደ እናቷ ነበር እስካሁን ድረስ ስታያት የነበረው። እንግዲህ እናቴ ስትላት ነበር። ያው ባታስታውስም ሁሉንም ነገር እንደ እናቷ ተቀብላታለች። ያ ማለት ደግሞ ለሊም ጥሩ ነው። ምክንያቱም እናቴ አለች በማለት ብዙ ነገሮችን እንግዲህ ከጭንቀትም ትወጣለች ብዬ አስባለሁ። ነገር ግን የፍቅር ሁኔታ ምንም አልተመቸኝም። ፍቅር እንግዲህ ከለሊ ጋር አይጥና ድመት ሆነዋል። በጭራሽ አልተስማሙም። በዛ ላይ ለሊ አንዳንድ የምትጠቀማቸው ቃላቶች ፍቅርንም እያናደዳት ነው። ቢሆንም ግን ለፍቅርም ይህን ነገር ማስረዳት አለባቸው እንጂ ዝም ብሎ ለሊም ወደ ቤት ማምጣታቸው ትክክል ላይሆንም ይችላል። ቢሆንም ግን እናቱ የፍቅር እናት ለፍቅር ሁሉም ነገር ብታስረዳት ፍቅር እንደምትረዳት አልጠራጠርም። እስቲ በቀጣይ ክፍል ምንድነው የሚፈጠረው የሚለውን አብረን የምናየው። ነገር ግን አሁን ላይ ለሊ ፍቅርን ካልገደልኳት በማለት አንቃት ይዛለች። በክፍል 180 መጨረሻ ላይ እንግዲህ ያንን ነበር ያየነው። ክፍል 180ም የተቋረጠው በዛች ፓርት ነበር። በቀጣይ ክፍል እስቲ ማን ነው የሚደርስላት ለፍቅር? ለሊስ ፍቅርን ትገላታለች ትጎዳታለች የሚለውን አብረን የምናየው። ነገር ግን ይህን ነገር እንግዲህ እናቷ የፍቅር እናት ካየች ይሄ ነገር ለልጅም ጥሩ አይደለም በማለት ለሊን ከቤቷ ልታስወጣት ትችላለች የሚልም ሀሳብ አለኝ። በዚህ ሁኔታ እንግዲህ አንድ ላይ መቀጠል ላይችሉም ይችላሉ። ምክንያቱም አሁን ላይ ለሊ ጤናማ አይደለችም። የምታደርገው ነገር እንግዲህ ጤነኛ ሰዎችን ይጎዳል። ያ ማለት ደግሞ ፍቅርን የሆነ ነገር ከማድረግ ወደኋላ አትልም። ስለዚህ ለሊ ሆስፒታል ሆና ሕክምናዋን ብትከታተል የሚል ሀሳብም እንግዲህ እናቷ ልታመጣ ትችላለች። እናንተ ሳይመስላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወደ አደይ ስንመጣ ደግሞ አደይ እንግዲህ ገጠር ላይ አሁን ላይ በስቃይ ላይ ነው የምትገኘው። በዛ ላይ ስልኳም እየሰራ አይደለም። እንግዲህ አባቷ እድርሻለሁ በማለት ወደ ገጠር ከመጣች በኋላ ለሌላ ሰው ነበር እንግዲህ ለመዳር ያሰበው። ይህን ነገር ስትሰማ አደይ በጭራሽ አልፈለገችም። እንግዲህ የእሱንም ማለትም የአባቷንም ሁኔታ በጣም ነበር ስትቃወም የነበረችው። እናቱም እንግዲህ የአደይ እናትም አደይን ስታግዛት ነበር። ከዛ ቦታ አምልጣ ወደ መጣችበት እንድትሄድ እንግዲህ ስታመቻችላት ነበር። ቢሆንም ግን አሁንም እነዚህ የአባቷ ሰዎች ማለትም አጎቷና የአባቷ ሰራተኛ እንግዲህ አንድ ላይ በመሆን አደይን ለማስቀረት እየሞከሩ ነበር። እናም ሌላኛው ነገር ደግሞ የአደይ እናት ደግሞ ዴብንም ጭምር እንዳታገባው እንግዲህ ስትናገር ነበር ለአደይ። አደይ ደግሞ ያንን ልትቀበል አልቻለችም። ምክንያቱም እንግዲህ የአደይ እናት ምክንያቷን አልተናገረችም። ያ ማለት ደግሞ አደይ እንግዲህ ያለምንም ምክንያት ዴብን አላገባም ልትል አትችልም። በክፍል 180 ላይ እንዳየሁት ከሆነ በኔው አረዳድ ማለትም የአደይ እናት አደይን እንደዛ ያለችበት ምክንያት ለአደይ አስባ ይሆናል እንግዲህ ለልጆቿ በማሰብ ነው። ያ ማለት ደግሞ ከዚህ በፊት ብርሃኔ ዴብን አፍቅረው ነበር። እንግዲህ ሁለት እህትማማቾች አንድ ወንድ አፈቀሩ ማለት ይሄ ነገር ጥሩ አይመጣም በማለት አስባ ነው እንግዲህ አደይም ዴብን እንድታገበው ያልፈለገችው። ውድ የቻናሌ ቤተሰቦች እናቷ ትክክል ናት ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንደኔ ሀሳብ እንግዲህ ያው አደይና ዴብ ባይለያዩ አሪፍ ይመስለኛል። አደይም የእናቷን ቃል አከብራለሁ ብላ እንግዲህ ይህን ነገር ካደረገች ጥሩ ላይመጣ ይችላል።
በዛ ላይ አሁን ላይ ዴቭ እንግዲህ ያለው ከተማ ነው። በጣም ተጨንቋል። ስልኳ አይሰራም በማለት በጣም ሲጨናነቅ ነበር። ለምን ወደ ገጠር አልሄድም የሚል ሀሳብም እንግዲህ ለዳይመንድም አቅርቦለት ነበር። ዳይመንድም እንግዲህ እንዲሄድ ሲገፋፈው ነበር። እንደኔ ሀሳብ ከሆነ አዎ ቢሄድ ይሻላል ዴቭ ወደ ገጠር ቢመለስ። ማለትም አደይ ያለም ምክንያት አይደለም ስልኳን የዘጋቸው በማለት እሱ የተጨነቀው ጭንቅ እንግዲህ ትክክል ነው። እሱ ዝም ብሎ ከተወ እንግዲህ መጨረሻው ደስ ላይል ይችላል። አደይም ሌላ ሰው አገብታ ሊያገኛት ይችላል። ስለዚህ እንደምንም ብሎ ዴቭ ወደ ገጠር መመለስ አለበት። አደይ ያለችበትን ሁኔታ እንግዲህ ማወቅ ይኖርበታል። አለበለዚያ እነዚህ ሰዎች አደይም በቀላሉ የሚለቋት አይመስለኝም። አደይ እስከነዚህ ሰዎች እጅ ታመልጢውን በቀጣይ ክፍል አብረን የምናየው ይሆናል። እንግዲህ ካመለጠች እሰየው ነው። ካላመለጠች ግን ዴቭ እንደምንም ብሎ ወደ ገጠር መሄድ አለበት። አደይ ካለችበት ችግር ያወጣት ይገባል እላለሁ። እናንተስ በእኔው ሀሳብ ተስማማላችሁ? ከተስማማችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እናም በቀጣይ ክፍል አደይ ካመለጠች አብረን የምናየው ይሆናል። ሌላው ደግሞ ወደ አቤና ሄለን ስንመጣ እንግዲህ አቤ አሁን ላይ በጣም ተጨናንቋል። ከዚህ በፊት እንግዲህ የአያቱ ጠላቶች አሁን ላይ አቤን እያሳደዱት ነው ለመግደል። አቤ ደግሞ በጣም ተጨንቋል። በዛ ላይ ደግሞ ሊሸሽን ፈልጎ ሄለንን ለማን ጥዬ ልሂድ በማለት እንግዲህ ስለ ሄለንን በአንድ በኩል እያሰበ ነው፣ በአንድ በኩል ስለ ራሱም ህይወት እያሰበ ነው። ወደ መጣበት እንዳይመለስ ደግሞ እንግዲህ የሆነ አንዳንድ ነገሮችም አሉ። ስለዚህ እንግዲህ እሱም ዳይመንድም አማክሮት ነበር። አቤም እንግዲህ ለሄለን እንደተናገረው ከሆነ እኔና አንቺ ከዚህ ሀገር ብንወጣ ወደ ውጭ ሀገር ብንሄድ ተጋብተን ወደ ውጭ ሀገር ብንሄድ የሚል ሀሳብ አቅርቦላት ነበር። ሄለን ደግሞ በጭራሽ በማለት እንግዲህ ሀሳቡን አልተቀበለችም። ሀሳቡን ያልተቀበለችበት ምክንያት ሄለን እንግዲህ ያው የገጠር ልጅም ናት። ቀየዋን ጥላ መሄድ አልፈለገችም። አቤም እንግዲህ ለእሷ የተሻለ ህይወት በማሰብ ነበር ያንን ሀሳብ ያቀረበላት። እዚሁ ከሆኑ ለእሷም ለአቤም ጥሩ ላይሆኑ ይችላሉ እነዛ ሰዎች። አሁን ላይ እሱ ያለበትን ቦታ አውቀዋል። ያ ማለት ደግሞ ወይ እሷን ወይ እሱን እንደሚጎዱ አልጠራጠርም። ይጎዳሉ እንግዲህ ካገኙ። ስለዚህ ሄለንም እንግዲህ በአቤ ሀሳብ ብትስማማ እላለሁ። በክፍል 180 ላይ እንዳያችሁ ከሆነ ሄለን እንግዲህ ጥለይን ለመሄድ አስባል በማለት እንግዲህ በሄለንና አቤ መካከል በጣም ትልቅ ግጭት ተፈጥሮ ነበር። ይሁን እንጂ አቤ አሁንም ጥሏት እንደማየት እንግዲህ ቃል ሲገባላት ነበር። ስለዚህ አሁን ላይ የተፈጠረውን ነገር ለሄለን ቢነግራት አሪፍ ነው። ይህን ነገር ባይደብቅ እላለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህ ነገር በተደበቀ ቁጥር ሄለንም እንግዲህ በአቤ ሀሳብ ላትስማማ ትችላለች። አቤም ደግሞ እንግዲህ እሷን አሳምናለሁ እያለ የማይሆን ነገር ላይ ሊወድቅ ይችላል፣ በእነዚህ ሰዎች እጅ ላይም ሊወድቅ ይችላል የሚል ጥርጣሬም አለኝ። ስለዚህ ቶሎ ብሎ የተፈጠረው ነገር ለሄለን ተናግሮ አብሮ ማድረግ ያለባቸው ነገር አብሮ ቢያደርጉ አብሮ ውሳኔዎችን ቢወስኑ ላለሁ። እናንተስ አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እና ውድ የቻናሌ ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህን ቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስ ማድረግ እንዳትረሱ። ውድ የቻናል ቤተሰቦች ፍቅራችሁ በጣም እየቀነሰ እንደሆነ በመግቢያው ላይ ተናግሬ ነበር። ስለዚህ ፍቅራችሁን በላይክ አሳዩኝ። 500 ላይክ አስገቡ። እንግዲህ ላይክ እንደምታደርጉ ተስፋ አደርጋለሁ። ውድ የቻናል ቤተሰቦች 90,000 ሰዎችም እንግዲህ ላይክ ብታደርጉ በጣም አሪፍ ነው። ነገር ግን ከነዛ መካከል እንግዲህ 3% 4%ም ላይክ አደረገልኝ ለኔ ከበቂም በላይ ነው። ስለዚህ ውድ የቻናል ቤተሰቦች ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለወዳጅ ዘመዶቻችሁ ማድረስ ትችላላችሁ። ቻናሉን እንግዲህ አንድ ላይ ወደ ላይ እናሳድግ። 100,000 ልንገባ እንግዲህ ጥቂት ብቻ ነው የቀረው። ወደ 3,400 ያህል ብቻ ነው የቀረችው። ስለዚህ 3,400 ሰብስክራይብ እንግዲህ በአጭር ቀን ውስጥ እንደምናገኝ ተስፋ አደርጋለሁ። በእናንተም ስለምተማመን እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ በቀጣይ አድገን በዚሁ ቻናል ብዙ ነገሮችን የምንማርበት ይሆናል። ውዶቼ በጣም ነው የምወዳችሁ።
እንግዲህ በቀጣይ ከክፍል 181 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት ደህና ቆዩልኝ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።